አንዳንዴ የማይመለሱና የማይኖሩ ለመታሰብ ብቻ የሚናፈቁ ቀኖች አሉ። ቀናቶች አልፈው ዓመታት ቢቆጠሩ መሆናቸው ግን ዘላለም ቅርብ የሚሆን መልኩ የማይደበዝዝ ትዝታነቱ በማግስቱ ዓመታት አልፎም ያው የሆነ ትዝታ አያረጅም እንዳለው ሙዚቀኛው። የተዋወቅነው ከዚህ ቅርብ ከተማ ልጅ መራዊ እዛ መምህር ነበርኩኝ። ባለቤቴ ደግሞ የመራዊ ልጅ ነው። ሌላ ሀገር ነው የሚኖረው፣ ወደ ደቡብ አካባቢ ነውና ለበዓል ለፋሲካ መጥቶ ቤተሰብ ሊጠይቅ የኛ ባልደረቦች አብረን የምናስተምር የባለቤቴ ጓደኞች ናቸው። ለካ ከዛ በፊት አላውቅም እና ሂጂ ቡና ጠራኋቸው። ስጠራቸው አይ እንግዳ አለብን አንመጣም አሉኝ። ከዛ እኔ ቡና ብቻዬን እንዴት ልጠጣረ እንግዳውን ቢሆን ይዛችሁ ነው አልሆነ። ከዛ ይዘውት መጡ። ከዛ እንደ ማንኛውም ቡና ጠጣ ሄደ። እዛ ቤት እስከመሄድ ድረስ ይመላለሳል። ቡና እንደዚህ ከነሱ ቤትም ከኔ ቤትም እንጠጣለን። ከዛ ሄደ ወደ አገሩና ደብዳቤ ጻፈልኝ በጓድ ያኔ ስልክ ሞባይል የለንም ምን የለንምና ጓደኛው አምጥቶ ሰጠኝ። ዶክተር ደብዳቤ ጽፎልሻል ምናምን አለ። ማን ነው ምናምን ስለ እንደዚህ ቡና ይጋበዝሽው ምናምን አለ። ምን ሊሆን ይችላል ብዬ ተቀብዬ አነበብኩት። በዛ ተጀመረ። ከዛ በኋላ በተዋወቅን በ3 አመታችን ተጋባን። አሁን ሐምሌ 7 ሲመጣ 30 አመት። የአንድ ትውልድ አመት ነው በትዳር መቆየት። ትዳር ቀላል ነገር አይደለም፣ ትልቅ ተቋም ነው። እንዲህ ደግሞ የሆነው ለሁሉም ወይ ለአብዛኞቻችን አንድ ሆኖ የሚጎትት ሲኖር ጥቅልል አድርጎ ዘው የሚያደርሰው ሰበብ ብዙ ነው። እንደ አስቴር አወቀ የሰርጌ ትዝታ አይነት ሙዚቃ አሁንም ስሰማው የኔ ዓለም መቼ ሲጎትት እዛ እንዳደረሰኝ በቅጡ እንኳን ሳላስታውስ ከዚያ ማዶ ራሴን አገኘሁት የሰርጌ ቀን ላይ። ይህንን ግጥም የጻፈው ሰው ያየህራድ አላምር ይባላል። ዜማው በብዛት የህዝብ ነው። ይህንን የህዝብ ዜማዎችን ያያያዙበት ዜማ ደግሞ አለ። እንዲያት ሙሽሪ አምሮ ብኝተውቢ። ይሄ አሁን አዲስ የተፈጠረ ዜማ ልትይ ትችላለሽ። ከዚህ በኋላ ሲመጣ ግን ምንድን ነው አይዞሽ ሙሽሪታ ይበልሽ ከፋ ይበልሽ ከፋ። በኖርማሉ ሙዚቃ አይዞሽ ሙሽሪታ ይበልሽ ከፋ እንደዚህ ፈጣን ይኖራል። እዚህኛው ላይ ግን አስቴር ስታዜመው ያኔ የተባለው አይደለም የተባለውን ግን ወደዚህ ወደ ትዝታ እንዲመጣ አድርጋ ቀስ አድርጋ ስሎ አድርገዋለች። ምቱ ሲክሴት ነው ግን ባዛዚያ ስሎ እንደሆነ ቀዝቀዝ እንዲል ወደ ትላንት እንዲሄድ አድርጋ ዘፍናለች። እና ሁለት የማዋሃድ ጥበቦች አሉበት። እና ይህን ሙዚቃ እንግዲህ ያቀናበረው በእኛ እንግዲህ የአስቴርን ብቻ እንኳን ወደ 5 አልበሞች አቀናብሯል። ደረጀ መኮንን ይባላል። ይህ ሙዚቃ በጣም የተለየ እንዲሆን አድርጎ የሰራበት መንገድ ደግሞ የሚገርም ነው። አትሞስፌር በመፍጠር ረገድ ደግሞ በጣም የሚገርም ነው። አሁን የሰርጉ ኳኳታ ምናምን የሰርጉ ዕለት የነበረውን የሚሆነውን እንቅስቃሴው ምናምን ገና መግቢያው ሙዚቃው መግቢያው ላይ ታያለሽ አይደል? ጫጫታውን ይሄ ፌሽታውን ሳቁን ደስታውን ስቱዲዮ ላይ እኮ ነው የሰራው። ሰርግ ላይ ሄዶ እኮ አይለኝ ቃል እና እንዲህ አይነት ጥበበኛ አቀናባሪዎች በጣም ማይረሳ ስራ ሰርተዋል። እና በዚህ አጋጣሚ ነፍሱን ይማር 2004 ዓመተ ምህረት ነው ነፍሱ ያለፈው በ49 ዓመት ነው። ትልቅ አቀናባሪ ነውና እግረ መንገዱ ማስታወሱ ተገቢ ስለሆነ እና በአስቴር ሙዚቃዎች ላይ እጅግ ከፍ ያለ አሻራ ነው። ትዝታ ነው። ትዝታው ግን አሁናዊውን ሰርግ ሳይሆን የትላንትን ሰርግ ወደ ኋላ ሄዶ ያንን ትላንትን መኖርን ትላንት ያሳለፈችውን በሰርጉ ዕለት የነበረውን አጀብ የቤተሰቡን ሁኔታ የሚዜውን የሰፈርተኛውን የጓደኞቿን የአጃቢ ጭፈራው ሰርገኛው ሲወጣ የነበረው ድግስ የተወደሰችበትን ጊዜ የሚያስታውስ በመሆኑ ሙሉ በሙሉ የሰርግ ነው ማለት ይቸግራል። ግን የሰርጓን ዕለት የሚያስታውስ ትዝታ ሙዚቃ። አንዳንዴ ኑረን የባከነ ጊዜ አለ።
ምን ሆነ የሚለውን እንኳን የማናስበው፣ እንደው ምናልባት በጉትጎቷ ቁንጽሏን የምናስታውሳት። አንዳንዴ ደግሞ ባስረሳኝ የምንለው አይጠፋም፣ መምጣቱ ህመም ብቻ ቢሆንብን። ደግሞ እንደዚህም አለ በደስታ ጸዳል የሚከብ አሁን እንደበላነው ምግብ በየዕለቱ እንደምንከውነው ስራ ቀን በቀን እንደምንመላለስበት መንገድ ምስሉ ሁሉ ቁጭ ብሎ የሚታየን ኮሽታው፣ ድባቡ፣ ጨዋታና ሳቁ ሁሉ አመታትን እንዳልተሻገረ እንደሆነው እንዳኳኋኑ ቅርባችን የሚሆን ለእኔ ይሄ የሰርጌ ቀን ነው። የመጀመሪያ ሰርጋቸው ነው። በጣም የተለየ ድግስ ነው የደገሱት። የተደሰቱት ከመደገሱ ምናምን ባለፈ የተደሰቱት በጣም ነው የተደሰቱት። በቃ እኔ ያልተገዛልኝ ነገር የለም። ያልተገዛልኝ ነገር እናቴ የራሷን ወርቅ ሰጣኛለች። የራሷን ደስ የሚል የእንክብካቤ ዘመን ነው። እንዲያው የሰርጉ ቀን መቋጫ ሆኖ እንጂ ሰሞኑስ ቢሆን በደስታ ወደ ኋላ የሚያመላልሰኝ ነው። አቤት የዛን ሰሞን ሌላ ህይወት ይቆማል። ቃሎቹ ሁሉ ሙሽራ፣ ድግስና ሰርግ ይሆናል። የሚኖረው የሰርግ ዝግጅት ነው። ልዕልት መሆን ነው። ሽፍንፍን ያልኩባቸው ቀናቶች ብዙ ናቸው። ሙሽራ ውጭ ያበዛም ስባል ከኔ ሰዎች መሀል ሚዜ መረጣ መውጣት ማውረድ፣ በመወዳቸው ተከብቤ ይሄን ተቀቢ፣ እንዲህ አድርጊ፣ ያ ጥሩ ነው፣ ተቀመጪ፣ እረፍት አርጊ የተባልኩበት ነው። ነጭ ቀሚሴን የመረጥኩበት ነው። ያችን ቅጽበት ቆሜ እንደ አዲስ ልሞሸር ነው በቃ ብዬ በደስታ የቆምኩባት ቀን። የዛን ሰሞን አንቺ ልጅ ፀሐይ እንዳይመታሽ የሚል የእናት ቁጣ የሚሰማበት ነው። ቤተሰብ ተቀምጦ የሚጠራ ዘመድ፣ ጎረቤት፣ ወዳጅ የቆጠረበት ነው። እከሌማ ወዳጄ ነው አይቀርም፣ እንትና እንዳይረስታብኝ፣ ደግሞ በአንደኛው ጥግ እከሌን ይጻፋችሁት እየተባለ የወዳጅ ስም የተወራወርንበት፣ ያልኩት ሁሉ የተሰማበት፣ ወግ ማዕረግ ልታሳየን የተባልኩበት ነው። ቤተ ዘመድ፣ የሩቅ ወዳጅ ያኔም ባንቀርም ተባብሎ የተቀጣጠረበት ቀን ነው የሰርጌዋ ዜማ። የደጋሽ አጋዥ ወከባ መሀል ቁሜ ሙሽራ ለሆን ነው ሰርግ የደረሰ ብዬ የፈነደኩባቸው ለሰርግ የቀረቡ ቀናት የደስታ ጅማሮች አይደሉም። ሽርጉዱ በጣም ነው ደስ የሚለው። ትልቅ ኃላፊነት እንደሆነ በኋላ ነው የምናውቀው። መጀመሪያ ግን ስታገቢ ዝም ብሎ ሁሉ ጣጣ ያለው ሁሉ አይመስልም። ለሰው አንቺ የሚሰጥሽ ክብር፣ የሚያደርግልሽ እንክብካቤ፣ እንዳትጠቁሪ ምናምን፣ ስራ እንዳትሰሪ፣ ሁሉ ሰው አንቺ ላይ ነው ፎከሱ። በተለይ ቤተሰቦች፣ እኔ ደግሞ የመጀመሪያ ልጅም ስለሆንኩኝ ቤተሰቦቼም ዘመድ አዝማዱ ምናምን ልዩ እንክብካቤ ያደርግልኛል እና በቃ ንግስት ነሽ ያን ሰሞን አንቺ ያልሽው ነገር ሁሉ ነው የሚሳካውና እነዛ ነገሮች ሁሌ ቢኖሩ ደግሞ ጥሩ ነበሩና እነዛ ድባቦች ስላሉበት ሁሉም ሰው ደስ ይለዋል በእርግጠኝነት። እኔም እንደዛ አይነት ስሜት ነበረኝ። የሰርጌ ዕለት በነጭ ቀሚስ መሀል የበቀለች አበባ መስዬ በወደዱኝ በወደድኳቸው መሀል መሆን የማይደገም ደስታ አይደል? በሚዜዎቼ መሀል ስታየኝ በለበሰችው የቀሚስ ነጠላ ጫፍ የጠረገቻቸው የእናቴ ደስታ እንባ ዘለላዎች የሰጡኝን ስሜት ለመግለጽ የተፈጠሩ ቃሎች አሉ። ፊት ለፊት የቆሞ በኩራት የሚያየኝ አባቴ፣ ከሀገር ሀገር ተጠራርቶ የመጡ ዘመዶቼ በደስታ ሲሳሳሙ በአንድ እኔ ሰበብ ተሰባስበው እስክስ ሲሉ ማየት የደስታን ወሰን አካል እያለው አያስብለኝም? እኔማ ዘመኔን ሙሉ አብሬው ለሆነ የመረጥኩት የኔ ሊባል፣ የወደደኝ ለሆንለት የዓለም ያድርገው ልንባል፣ በፍቅር አርጁ ልንባል፣ የአብርሃምና የሳራ ያድርገው ተብለን ልንመረቅ፣ የዛሬ ዓመት ብለው ሊመኙልን በእኛ ሰዎች መሀል ልንቆም ናፍቀን የቆጠርናት ቀን ደርሳ ይቼ ሆነልኝ፣ ተሳካልኝ፣ ልብ ያረፈ ያልኩባት ቀኔ ናት። የሰርጉ ቀን የኔ ለየት ያለ ነበረ። ቅዳሜ ዲፕሎማዬን ግራጁዌት አድርጌ እሁድ ነው የተዳርኩት። እንዲሁም አንድ እዚህ ባልደረባችን አለች፣ የሷ ባለቤት ያኔ ፖስት ካርድ እንደዚህ አበባ ምናምን አይሰጥም። በጣም የተማሩ ያወቁ ሰዎች ከተባለ ፖስት ካርድ ነው የሚያመጡልሽ እና አንዳንዶቹ የደስታቸው ቀን ድርብርብ ይሆናል ምናምን የሚል ጥቅስ ጽፎ ፖስት ካርዱ ላይ ያመጣልኝ። ከዛ ሌላ ቀን ለምንድን ነው እንዲህ ብለ የጻፍኩልኝ ስለ እንዴ ዲፕሎማ ስትመረቂ በራሱ ሌላ ደስታ ነው፣ እንደገና ደግሞ ሰርግሽ ደግሞ በማግስቱ ነውና ከዚህ በላይ ምን ድርብርብ ደስታ አለ? ይሄን አስቤ ነው እንደዛ የጻፍኩልሻልና የኔ ለየት ያለ ትዝታ አለኝ በሁለቱም ቦታ። ግራጁዌሽንን ሳስብ ሰርጌ ትዝ ይለኛል፣ ሰርጌን ሳስብ ግራጁዌሽን ትዝ ይለኛል።
የሰርጌ ቀን ልቤ ቤቱ የሆነው ሰው ጋር የጋራ ቤት ልናቆም አንድ ሆኑ ተብሎ የተበሰረበት ቀን ነው። የእሱ ናት ተብሎ የታወጀበት፣ የወደዱትን እጅ የሚያዝበት፣ ይዞ ለመኖር እሰይ ያበጀሸኛ ልጅ ተብሎ የሚጸደቅበት ነው። ይሄ ቀን የደስታ ነው። ደስታው ልክ እንደዛ የሚባል አይደለም። ልክ እንደ ምጥ በህመም አልፎ ልጅ እንደማቀፍ የራሱ የሆነ ነው። ለዛም ሳይሆን አይቀርም ብዙ ኑረንም ልክ እንደ ቅድሙ ልክ እንደ ትናንት የምናስበው ወይ ደግሞ የደስታ ቀን ርቆ አይርቅ ይሆናል። አብዛኞቹ የሰርግ ሙዚቃዎች ያን ዕለት አሁናዊውንና ነገን ነው የሚዘፍኑ። ጭራይቱ እንዴት ሆነች፣ እንዴት አማረባት፣ እንዴት ተኳለች፣ ኩሉን ማንኳላ ታሟራው በሰማይ ሲያያት ዋለ እና ደግሞ ሙሽራው መጣ ሀውለጋ እያለ ይዘፍናል። አናስገባም ሰርገኛ ደጅተኛ እየተባለ ፍትግ ያለው ያውን እለቱን እዛ። ሌላው ደግሞ በትዳሩ ውስጥ ስትቆይ ስትዘልቅ እንዲገጥማት የሚፈለገውን ነው የሚዘፈን። ሶስቱ ጉልቻ ይስመርልሽ ተዳረሽ በልጆች የዛሬ አመት የማሙሽ አባት እየተባለ ነው የሚዘፈነው። የማሙሽ እናት የሚሚዬ እናት ሲወለድ ማሞን መጣለን ደግሞ እየተባለ ነው የሚዘፈን። መቼን ማለት ነው? ነገ እለቱንና ወደፊት የሚመጣው ነው። አስቴር ግን የዘፈነችው ትላንት ነው። ምን ላይ ናት ማለት ነው? ዛሬ ትዳር ውስጥ ነው ያለችው ማለት ነው። እና ትዳር ውስጥ ያለች ካራክተር ሆና ነው የሚዘፈነውና ትላንት ተመልሰ የነበረው ያ እንትን ትኖረዋለች። የሰርግሽ ጊዜ በጣም ብዙ ስጦታ ይመጣልሻል። በአብዛኛው የቤት እቃ ነው የሚመጣው። አልፎ አልፎ አልባሳት ምናምን ይመጣልና ከመራዊ የመጡ የስራ ባልደረቦች በትልቅ ካርቶን አድርገው ስጦታ አምጥተዋልና ሀሳቤ ምን ይሆን ይሄ እቃ እያልኩ ነበር ማስበው። አምጡት ይው እንዳልል በቃ ነውር ያዘኝ። ክፈቱት ማይባል ነገር። ከዛ ዝም ብዬ ማስብ ስለሱ ምን አይነት እቃ ነው ምንድነው እያልኩኝ አሰብ ምንም ማድረግ ሳልችል ቀረብ። በእነሱ ተገርሜ ሳልጨርስ የአባቴ ማህበርተኞች ማህበር ነበራቸው። በወረቀት ጠቅልለው ደግሞ የሆነ ነገር አምጥተው ነይና ተቀበይ ተባለ። እንዴ ይሄን እንኳን ክፈቱት ማለት አለብኝ አልኩኝ። ያኛው ቆጭቶኛል ሳይሉኝ ገና እነሱ ሳይሉኝ ከፈትኩት። ወርቅ ነው የሰጡኝ። ወርቅ ስለተሰጠኝ በጣም ተደሰትኩ። ያ በልጅነት ትንንሹ ነገር ሁሉ አይደል ደስ የሚልሽ እና እስካሁን ድረስ ማይጠፋኝ ነገር የተሰጠኝ የወርቅ ሽልማት በጣም አረሳም። ሰዎቹን አረሳቸውም። ረጅም አመት ነው ጊዜው፣ ግን ዛሬ ትናንት የተደረገ ሆኖ ሁሉ ይታየኛል። የሰርጌ ዕለት የተወደስኩበት ነው። ጸጉሯ ሀር ነው የተባለበት፣ ችቦ ሞላም ወገቧ የተባለበት፣ ባትኳልም ያምርባታል የውብ አበባ ነሽ የተባልኩበት የደስታ ቀኔ ነው። ደስታዬ ወሰን አልነበረውም። ደስታዬ ጥግብ አልነበረውም። በመሳቅና በማልቀስ በመረበሽና በመደሰት መሃል መውላወለም ነገር አለው። የሁሉም የስስት አይን ማረፊያ እልል የተባለላት የሚያውቀኝም የማያውቀኝም ለማየት የጓጓላት ሴት ነበርኩ። የወደዳትን በእጇ ያዘች። አምሬ ካጌጠ ሙሽራዬ ጋር ፊት ለፊት የተቀመጥንበት ሰዓት ከትዝታዬ ጓዳ ሰርክ አዲስ እየሆነ ለአመታት አብሮ ይዘልቋል። ትላንትም ያገባ ሊሆን ይችላል፣ ዛሬ አመትም ሊሆን ይችላል፣ 20 አመትም 30 አመትም ሊሆን ይችላል። ትውስታም በመፍጠር ረገድ የዚህ ሙዚቃ ኃይሉ ቀላል ነው። ግጥሙ ብቻ አይደለም፣ ዜማው ብቻ አይደለም፣ ሙዚቃው የተሰናኘበት የገቡት የሙዚቃ መሳሪያዎች ወደ ትላንት እንድትሄጂ የግድ የሚልናት ስልተምቱ እንደምታውቂው የተሰራበት 6/8 ወይም ደግሞ ችክችካ ምንለው ስሎው ችክችካ ምንለው እና እሱ ላይ መሀል ላይ ሆኖ ዘፍነሽ እንዳይወጣልሽ እንደዚህ ያጉላላሽ ሞቅ አርጎት እንዳዘፍኒ አደረግሽ። መሀል ላይ ሆነሽ ብቻ እንዲህ የተወዘወሽ ቀስ እየተወዘወሽ ወደ ትላንት እንድትሄጂ በማድረግ ኃይሉ ቀላል ነው። የኛ ጊዜ ሜካፕ ጸጉራችን እንሰራለን፣ ሊፕስቲክ እንቀባለን። ከዛ ባለፈ ጥፍር ቀለም ነው የምንቀባውና ሜካፕ የለኝም እኔ አልነበረኝም። ግን እንደዛ ሆኖ በጣም ውብ ነበር። ጓደኞቼ በጣም ውብ ነበሩ። ከሰው የተለየ ለማድረግ ጥረት እናደርግ ነበርና የኔ ባጋጣሚ
አንዷ የጓደኛ እህት ከአሜሪካ መጥቶ ነው ያገባትና የተለየ የሚዜ ልብስ ነው የተዘጋጀለ እነሱና በቃ ይሄንማ እኔ ነኝ ማገባበት አልኩኝ። እሷ የካት ጥር ምናምን ነው ያገባች። እኔ እስከ ሐምሌ ድረስ በቃ በክብር ተቀመጥ ያ ልብስ ሌላ ሰውም እንዳይለብሰው እና በጣም ያምራል። ከሜካፑ ባሻገር ለልብስ ለጫማ ነው ትኩረት ምንሰጥ። ልጁን ክብካቤ እንዲኖርሽ ጥሩ ምግብ እንድትበይ ብዙ ዙር ስራ እንዳትሰሪ ይደረግና በራሱ ከልጅነትሽም ጀምሮ ውበትሽ ያምራል። ያናስገባም ሰርገኛ ትግልስ ልጃችን አንሰጥም ባይ ወገንተኛ ባስገቡም ባይ ቤተሰብ የጉልበት መለካካት ወግ መሃል የማውቀውን የኔን ሙሽራ ሆኖ ለማየት ልብ የተንጠልጥላ መቼም ወግ ነውና ተከልዬ ስጠብቅ እህቴ እየሮጠች እንዲሆነ እያለች ያለፈኝን ስትነግረኝ ፈገግ ያልኩበት ቅጽበት ዛሬም ቅርብ የሆኑ አስበዋለሁ። ደግሞ አናስገባም ሰርገኛን አሽንፎ ወይ ተለቆለትም ይሆናል በአጀብ ተከቦ አበባ ይዞ ሲገባ እዚህ ውስጤ የተመላለሰው ስሜት አስቴር አወቀ እንዳለችው ዛሬም ህያው ሆኖ አብሮኛል። የኛ ቤት ደግሞ የብረት በር አይደለም የጣውላ በር ነበር እና በቃ አላቀቁት እንትኑ በሩን እና በጣም ነው የሚጋፉት ትገባለህ አትገባም በጣም እኔ ያቺ ደቂቃ እስክታልፍ በጣም ቸኮልኩ። በቃ የነሱ ጭንቅ ላበላብ ነው የሚሆኑት ትርምስምሱን ነው የሚያወጡሽ ሚዜዎቹ ሁሉ በቃ በጣም ነው የሚቸገሩ በተለይ ሴት ሚዜዎች እና እኔ በጥሩ ትዝታ ሳይሆን ብዙም አልደገፍኩትም ያኔ ጀምሮ አይደለም አሁንና ቶሎ ተጋፍተው ቶሎ አሸንፎ ባዶ እንዲሆን ሚዜዎቼም ነፃ እንዲሆኑ በመጓጓት በጣም እጠብቃት ነበር። የጠበቅኩት ግን ከዛ ግርግር እንድንወጣ ነው እንዲወጡ ሌሎችን እንኳን ቁጭ ብዬ ነው የምጠብቅ። ሰርግ ሲባል ዝም ብሎ ተጨፍሮ ምናምን በቃ ወቁልኝ አይደለም ነገር ይወቁ ትልቅ እሴት አለ እዚህ ሰርግ ውስጥ መርቃት አለ። አባቶች ይመርቃሉ። የእናት ደስታ አለ፣ የአባት ደስታ አለ፣ የእህት ቀጥታ ማትና ማይሆን ግን በጀርባው ግን ለትዳር መጠንከር ደሞ በምንድነው አሁን ሰው ሲጣላ ምናምን ብዙ ጊዜ በዜሮ ያባዘዋል። ያለፈው መልካም ነገሩን ሁሉ በዜሮ ያባዘዋል። እንደዛ እንዳይሆን ያደርጋል ያ ትዝታ እና የሰርግ ትልቁን እሴት ትዳር ውስጥ ገብተሽ ነው የምታገኘው ማለት ነው። የተመረቅሽውን ለመሆን የተባልሽውን ለመሆን ጥረት የምታደርጊበት ነው እና አንድም እሱ ነገር ይታያል ሙዚቃው ውስጥ ያ የነበረው ነገር ዛሬ የሚታየኛል እያልሽ እና የምትዘፍነው ዛሬ እንደሆነ ሁና ትኖረዋለች፣ ትላንትን ትኖረዋለች በትዝታ። ምን አስታውሳለሁ መሰለሽ አንድ ሞለጉሴ አክስት ነበረችኝና መጡ አበባ ሰጡኝ ሲስማኝ በጣም ሳቀችና ለእናንተን ያፈርኩ ምናምን አለች እና በሷ ዘመን ያው ባልና ሚስት ምናምን ከሰው ፊት አትሳሳሚኝ እና እሱ እንደዛ ሲስማኝ በጣም ሳቀች፣ ተገረመች። እኛም የሷ ሳቅ ሁሉ በእኛ ተጋባብንና ሳቅ። ሌላ ቀንም አይ ግን ምን ሆነሽ ነው እንደዚህ ሳቅሽ? እንዴ ነውር እኮ ነው እንደዚህ እንዴት ከንፈርሽን ይስማዋል? እንባው የሆነበት መካሪና ተቆጭ እንጂ አበባ የሌለበት ቀን ነው። ደስታዬ ደስታቸው በሆኑ ሰዎች እቅፍ መዋል ነው። ከአንዱ እቅፍ ወደ ሌላ የወዳጅ ዘመድ ማረፊያ መሆን የልብ አጋር ጋር የዘላለሜ ነሽ ለዘላለሜ ነህ መባባያ ነው። ያሳደጉኝ ደስታ የተደሰቱብን መመረቂያ ውለታ መዋዋያ ውለታ መመለሻ ቀንም ነው። የሰርጌ ቀን አለሜ ነው። እንዲያው ከዚያ በኋላ ሰወልድም ሳስመርቅም አለሜ ነው ብያለሁ። ግን በእድሜ ሙሉ ሁሉም ያንን ቀን የሚተኩ አልነበሩም። ያ ቀን እነዚህን እንደማይተካ ሁሉ ሰሞኑን አሁን ሰርግ ብዙ ሰርግ አላድር ከተማችን ውስጥ እዛ ሰርግ የራሴን ሁሉ አስታውሳለሁ እና ትዝታው ሁሌም አይጠፋም። ሁሌም አብሮሽ ነው። ሩቅም አይመስልሽም። አሁን እኔ ይሄን ያህል ጊዜ የቆየሁ አይመስለኝም። ዝም ብዬ ስቆጥረው ነው እንጂ ቀኑን የምደርስበት በትዝታ ሳስታውሰው ግን በቃ ትንሽ አመት የቆየሁ ነው የሚመስለኝ። 80ዎቹ ላይ የነበረው 90ዎቹ ላይ የነበረው 2000 ላይ የነበረው አሁን 2018 ላይ ያለው ይሄ ሙዚቃ በሰማ ቁጥር የተዳረ ከሆነ በተለይ ደግሞ ያገባ ከሆነ ልዩ የሆነ ትዝታ ያላገባውም እንዲያገባ ይገፋፋል እኮ ሙዚቃው። ያንን ማየት እንኳን ያገቡት እና ለሁሉም የሚስማማ ዘመን ተሻጋሪ የሚያደርገውም ይሄ ነው።
ለሁሉም ትውልድ እንዲሆን ተደርጎ ነው የተሰራው። ሰርጌ የማዕረግ ቀኔ ነው፣ የውበት ቀኔ ነው፣ የአዲስ ህይወት ጅማሬ ነው። ልጅነቴን ቻው፣ ወይዘሮነቴን አቤት ያልኩበት ቀን ነው። ሚስትነቴን እጩናትነቴን ወድጄና ናፍቄ የወጠንኩበት ነው። ሙሽራ የሚያለቅስበት ምክንያት የመጀመሪያው ደስታ ሲበዛ ያስለቅሳል። ሁሉም ሰው አንቺ ላይ ነው አይኑ፣ እንክብካቤው አንቺ ላይ ነው እና ያ ሁሉ ሪስፔክት ሲኖር በቃ የምናለቅሰው በሁለት ምክንያት ነው፣ ወይ በደስታ ወይ በሀዘን ነውና ደስታሽ በጣም ሲበዛ ያስለቅሳል። ሁለተኛው ደግሞ ከስንት ዓመት የኖርሽበትን የእናትሽን ጓዳ ትተሽ መውጣትሽ፣ ትልቅ ኃላፊነት መሸከም መጀመርሽ፣ ከሚወዱሽ ቤተሰቦችሽ ወጥተሽ አንቺ ደግሞ ሌላ ቤተሰብ መመስረትሽ በራሱ ያስፈራል። ያን ስታስቡም እንባ ሊመጣ ይችል ይሆናልና በእነዚህ ምክንያቶች ሙሽራ ቢያለቅስ ምንም ክፋት የለውም ብዬ አስባለሁ። እኔ በተለይ የአባቴን ደስታ ሳይ አልቅሻለሁ። አባቴ የመጀመሪያ ልጅ በልጅነት በ23 ዓመቱ የወለደኝ ነኝና በቃ እንደ ልጁ ሳይሆን እንደ ጓደኛው ምናምን ነው የሚያየኝና የሱን ደስታ ሳይ እኔ አለቀስኩኝ። ከጥቂት ደቂቃ በኋላ ደግሞ ወደ ዘፈኑ ምናምን ትገቢያለሽ። አሁን ይህ ሙዚቃ ዘመናዊ ሙዚቃ፣ የሰርግ ሙዚቃዎቻችን ደግሞ በብዛት አገር በቀል የሆኑ ባህላዊ ሙዚቃዎች ናቸው። ሲዘፈኑም የተዘፈኑበት በከበሮ በድቤ እንደዛ ነው ያለ የተዘፈኑት፣ በመሰንቆ ነው የታጀቡት። እኛው ግን ዘመናዊ አድርጋ ነው ያመጣችው፣ ቅርጹን ተቀይሯል። አሁን በኪነ ጥበብ ውስጥ ሁለት ቴክኒኮች አሉ። አንዱ ነባርን ነገር አዲስ አድርጎ ማምጣት ነው፣ እንደ አዲስ ማምጣት። ሌላው ቴክኒክ ደግሞ አዲስን ነገር እንዲለመድ አድርጎ ከተለመደው ጋር አዋሃዶ የማቅረብ ስልት ነው። ለዚህ አስር የተጠቀመችው የትኛው ነው? ነባርን ነገር አዲስ አድርጎ የማምጣት ቴክኒክ ነው የተጠቀመችው እና ይሄ በጣም ጥሩ ነው። ከኔ ትውስታ ጋር ከእያንዳንዳችን ትውስታ ጋር ከማህበራዊ ስሬታችን ጋር ስነ ቃሎች ስለሆነ ማህበረሰብ ሀብት ናቸው እና እሷም የዛ ማህበረሰብ አንድ አካል ስለሆነች እንደዚህ ለማቀራረብ እንዳይርቅ፣ ዘመናዊ ሆኖ ሲመጣ እንዳይርቅ የተጠቀሙበት ስልት ነው እና ዘመን ተሻጋሪነታቸውም ከዚህ አኳያ ነው ብዬ ይሰማኛል። በዚህ ሙዚቃ ውስጥ በባህላዊው ሙዚቃ በብዛት ያሉ ዘፈኖች ዜማው ውስጥ በዚህ በአስቴር በአሰናኘችው ሙዚቃ ውስጥ ገብተዋል። እነዛ ዜማዎች እና ከቤተሰብ ጥገኝነት ኑሮ ወደ ራስ ወደ መኖር በዛ ውስጥ ደግሞ በቃ የተባልኩትን ሁኛለሁ ወይ የተመረኩትን የታሰበልኝን መልካም ምኞት የተገለጠልኝን በጽሁፍም በቃልም እዛ ላይ የተገለጠውን በዘፈንም የተገለጠውን ነገር ለመሆን የቻልኩ ነው ወይ እና ችግያለሁ ወይ የሚለውን ምላሽ ታገኘዋለሽ በውስጡ። ስለዚህ አንድም መናፈቅ ናፍቆት አለ። ሌላው ግን ሰርግ ዝም ብሎ እንዲተራ ነገር እንዳልሆነ ቅድም ያልኩሽ ቤተ ዘመዱ በጣም የሚደሰትበት ጓደኛ የሚደሰትበት ስለሆነ በእኛ ማህበረሰብ ዘንድ እጅግ ከፍ ያለ ቦታ የሚሰጠው ነገር ነው እና እሱን ነው የምታሰርጸው አስቴር። ሙሽራ ሴት ሙሽራ እንደዋዛ ዝም ብላ ተይዛ አትሄድም። እዛ ተንከባክቦ ያሳደገ ወላጅ ብቻ አይደለም፣ የአካባቢው ማህበረሰብ አለ ተንከባክቦ ያሳደገ እና ለፍሬ ደግሞ ልትበቃ ነው ጎጆ ልትመሰረት ነው። ሶስት ጉልቻ ልትመሰረት ነው። እሱን ማህበራዊ ትስስራችንን በደንብ የሚገልጥ ሙዚቃ ነው። ደግሞ ሰርጌ የመኖር ስንቄም ነው። ሰው አይደለን ሁለት ሰው ስንኖር ብንኳረፍ ያችን ደስታ መንዝሬ ማባባያ ይሆነኛል። ያለፍነው ፍቅር ያለፈው ደስታ የተሰቀለው ፎቶአችን ሽማግሌ ይሆነናል። ብቻ የሰርጌ ቀን የአንድ ቀን ኑሮ አይደለም። መልኩ ትዝታው ዘርፉ ብዙ ነው።